የመሬቱ ጥበት አባቱ ራሱ ያለው መሬት ትንሽዬ ናት ያ ትንሽዬ ደግሞ ለልጆቹ ለአንድ ቤት ላይ 4 ልጆች 5 ልጆች ሊኖረው ይችላል አንድ አባት ይሄ ለዚህ አሁን ለአምስት ልጅ ይሄ ልጆች ለዚህ ልጆች ደግሞ ምን ይሰጣል ካና ጀዴም ባሩምሳ ካና ትምህርቴን አቋርጬ ለስራ ፍለጋና ለተሻለ ህይወት ብዬ ወደ ውጪ ሄድኩ ምንም ስራ የለም ዝም ብለ ቤት የተቀመጠም ነበር አሁን ግን ስራ ውስጥ ገብቻለሁ ባህላችን አንድ አባባል አለ ንብን ተማምነ ብድር አትውሰድ ንብ ማር ሊሰጥም ላይሰጥም ይችላል የሚል ጥርጣሬም ጭምር ነበር እነሱ ቀፎ ላይ ተጠነውን የቀፎ ማምረት ስላለ ባንገባ ኖሮ በዚህ በሙሉ ኃይል መተን ሁሉ ቀፎ እናስቀምጥም ነበር ሞይሽ ባይመጣ ኮቪድ አለ ለ5 ለ6 ወራት ስራን ሰራም ስለዚህ መቆም ነበር የነበረ ሞይሽ ለኛ ኤነርጃይዘር ነው አሁን ግን ሴትና ወንድ እኩል ሆነ ገንዘብም እኩልም ያዘን እኩልን ተቀብለን እኩልን ሰርተን ብዙ ነገር ተገኘን ማለት ነው አማራጭ አጣው አንገታቸውን ደፍተው በየቤታቸው የነበሩ እህቶቻችን ዛሬ እንዳያቻቸው ጥሩ ገቢ አግኝተው ሙያውን ማክብረው ለሌሎች ትልቅ ምሳሌ ሆነዋልና ይሄ ስቶሪ በደንብ መውጣት አለበት በጌዲዮ ዞን ወናጎ ወረዳ ደኮ የገጠር ቀበሌ ውስጥ ነዋሪው የሆኑት አርሶ አደር ባለቻቸው አነስተኛ ይዞታ ላይ በግብርና ስራ ተዳዳሪ ናቸው ይሁን እንጂ ኑሮ ከእጅ ወደ አፍ ነው እነሻው መሬቱ እንግዲህ የመሬቱ ጥበት ነው ያለው ለአባቱም ራሱ ያለው መሬት ጥቂት ነው ለልጁ ደግሞ ምን አይል ይደርሳል በምን በዛ ከስ ነው እንጂ የመሬቱ ጥበት ነው እንጂ ያለ መስራት ጥበት አይደለም ለአባቱ ራሱ ያለው መሬት ትንሽዬ ናት ያ ትንሽዬ ደግሞ ለልጆቹ ለአንድ ቤት ላይ 4 ልጆች 5 ልጆች ሊኖረው ይችላል አንድ አባት ይሄ ለዚህ አሁን ለአምስት ልጅ የሆነ ማሳ ቢሰጥ ለአባቱ ራሱ የሚቀር የትኛ ነው ልጆች ደግሞ ይወልዳሉ ይሄ ልጆች ለዚህ ልጆች ደግሞ ምን ይሰጣል ወይዘሮ ሸዋዬ ዋቲ እንደ አብዛኞቹ የኢትዮጵያ የገጠር ቀበሌ እናቶች ዋነኛ ስራቸው የማጀት ስራ ነው ከሌላ አማራጭ የሥራ እድል ጋር ተገናኝተው ማያውቁ ምንም ስራ የለም ዝም ብለ ቤት የተቀመጠም ነበር ስራ የለም ወዲህ ደግሞ ታሪኩ ሌላ ነው በኦሮሚያ ክልል የሲግሞ ወረዳ ነዋሪዎች ሴት ወንዱ በስራ አጦት ምክንያትና ለተሻለ ህይወት ፍለጋ በህገወጥ መንገድ ወደ አረብ ሀገራት ተጓዙ ብዙ ነው ጀልቀባቲፍ ማነበሩም ሳረቄ ማቲንኮ ትምህርቴን አቋርጬ ለስራ ፍለጋና ለተሻለ ህይወት ብዬ ወደ ውጪ ሄድኩ ከጅምሩ በትምህርት ላይ ነበርኩ ይሁን እንጂ ቤተሰቦቼ የመማሪያ ቁሳቁስና አልባሳቴን ማሟላት ስላልቻሉ ትምህርቴን አቋርጬ ለተሻለ ህይወት ፍለጋ ወደ አረብ ሀገር ተጓዝኩኝ ከ6 አመታት ቆይታ በኋላ ምንም ሳልይዝ ነው ወደ ሀገሬ ተመለስኩት ሁቱን ፈየደሚን አቺሞ ጀሰዴ ቆፋታን ዴቢየ ኮትገሌ እንደ ሀገርም እንደ ክልልም ሆነ በእኛ ደረጃ በወረዳችን ደረጃም ብናይ
ስራ ችግር በጣም ችግር እየፈጠረ ያለውና ይሄንን ለመቅረፍ ደግሞ መንግስት የተለያዩ ስትራቴጂዎችን ተጠቅሞ በዚህ የወጣቶችን ችግር ለመቅረፍ በጣም እየሰራ ያለው ሁኔታ አለ። በእኛ ደረጃ እንግዲህ ወጣቶች ብዙውን ጊዜ ወደ ውጭ ሀገር ነው የሚሄዱት። ለምሳሌ አረብ ሀገሮችን ብዙ ወጣቶችን ነው የሚሄዱት። በዛ አኳያ ይሄንን ሁኔታ ለመቀየር አይሲፒ ፕሮግራም በጣም እየሰራ ነው። ለውጥም አምጥቷል ማለት ይችላል። ከውጪ ሀገር ሳይሳካላቸው በተለያየ ለስራ ሄደው ሳይሳካላቸው የመጡትን ደግፈን እነዚህ ግንዛቤ እንዲያገኙ አድርገን ወደ ስራ በማስገባት ሂደት ውስጥ ቅድሚያ ነው የምንሰጠው። ለነዚህ የመንግስትም የትኩረት አቅጣጫ ነው። ምክንያቱም እዛ በስነ ልቦና በተለያየ ተጎርቶ የመጣውን እዚህ ጠግነን ባለን ሪሶርስ ወደ ስራ ለማስገባት ያለው ተነሳሽነት እንደ መንግስት እንደ ክልል እንደ ቢሮአችንም ቅድሚያ የምንሰጠው ጉዳይ ነው። ስለዚህ ሞያሽ እንግዲህ የአካባቢውን የየራሱ ባህሪ ያለው አካባቢ ስለዚህ ይሄን ፕሮጀክት ወደዚህ ሲግቦና ሰጠማ ላይ ማከል ሲያደርግ ከበየደረጃ ካለው አካል ጋር ግንዛቤ ሲፈጠር ለማን ቅድሚያ መስጠት አለብን ሲባል ቅድሚያ ማግኘት ያለባቸው ከስደት ተመላሾች ናቸው። እነዚህ ጫካዎች አሉ ንባለ ስለዚህ ይሄንን በጋራ በማጣመር ቀፎ አግኝተው ስልጠና ወስደው ወደዚህ ስራ እንዲገቡ መግባት ብቻ አይደለም ያመረቱትን ደግሞ በተሻለ ዋጋ መሸጥ የሚችሉበትን እድል ከመፍጠር አኳያ ትልቅ ስራ ሲሰራ ነበር ማለት ነው። ዓለም አቀፉ የስነ ነፍሳትና ስነ ምህዳር ምርምር ማዕከል የስነ ነፍሳት ሳይንስ የልህቀት ማዕከል ነው። የምርምር ማዕከሉ በድህነት ቅነሳ የምግብ ዋስትናን በማረጋገጥና የአካባቢና የማህበረሰብ ጤናን በማሻሻል ላይ የሚሰራ ዓለም አቀፍ ድርጅት ነው። የምርምር ማዕከሉ በአህጉሪቱ ዜጎች የሥራ ዕድል ፈጠራና የምግብ ዋስትና መረጋገጥ ፕሮግራሙ እንደ ማስተር ካርድ ፋውንዴሽን ያሉ አጋሮች አብረውት ይሰራሉ። የአፍሪካ ታርጌታችን 30 ሚሊዮን ነው። የኢትዮጵያ ደግሞ 10 ሚሊዮን ወጣቶች ስራን እንዲያገኙ ወይም እንዲፈጥሩ ማድረግ ነው። እስካሁን ድረስ 2.2 ሚሊዮን የሚሆኑ ወጣቶች ስራ አግኝተዋል፣ እድል አግኝተዋል። ከዚህ ውስጥ የሞየሽ ወይም ኢሲፒ የሰራው ስራ ወደ 11-12% አካባቢ የሚሆነውን ኮንትሪቢዩት አድርገዋል። የዓለም አቀፉ የስነ ነፍሳትና ስነ ምህዳር ምርምር ማዕከል ሞየሽ ፕሮግራም 2012 ዓመተ ምህረት ላይ በጌዲዮ ዞን በወናጎ ወረዳና በጅማ ዞን ሲግሞ ወረዳዎች ውስጥ ደረሰ። ዓላማው ደግሞ አካባቢዎቹ ያላቸውን ጸጋ ወደ ዕድል ቀይሮ የአካባቢውን ወጣቶች የምግብ ዋስትና ለማረጋገጥና የሥራ ዕድልን ለመፍጠር ነው። ንቦቹ ማን ሰውን ይደፋል ይፈራሉ። የአባቶቻቸው የመጣ ልምድም ስለነበረ እንደዚህ ኮመራት የለበትም ሰርተን ካልሆነ እንግዲህ ምንም አይደለም ግን ሊያዋጣ ይችላል ሊያዋጣም ይችላል። ከሁለቱ አንዱ ነው እንግዲህ የሰራ ሰው ምንም አያጣም ብለን ተስፋ አድርገን ነው የገባነው። ፉቱን ደልዳሉ ዲዎ ማርጌ ድንቻስ ቃራስ ከውጪ ከተመለስኩም በኋላ ድንችና ቃሪያ የመሳሰሉትን በመሸጥ መተዳደር ጀምሬ ነበር። ይሁን እንጂ በኑሮዬ ላይ ምንም ለውጥ አልነበረም። በዚህ ላይ እንዳለው ይህ ፕሮግራም መጣ። ለለውጥ ለስራ መልካም እድል ነው ሲሉኝ አምኜበት ተደራጅተን ገባን። ተገለ ጂጂረማ ዱን ፊዴ ከናፉ ባየን ገለተ ይፈዳዳባት ይቸከናንጂ ኩማላማፍ ኩዳላማቲ ኩማላማፊ ኩዳተኮ ኦጂ ከነቲ ገለ ኦጂ ከነ ጀመረ ከ2012 ጀምረን በማህበር ተደራጅተን ይህን የሞየሽ ዘመናዊ የንብ ማነብ ስራ ጀመር። ጥሩ ስራ ነው። 10 አባላት አሉት። 6 ሴት 4 ወንዶች ነን። በስራው ተደስተናል። ደበለተ ሞጋፋ ሞየሽ ዱፌ ብያ ገሌራ ጀደሙ ኑይሽ ገመቸው ጉዳን ሲተራ ያገነውት እውቀት እንግዲህ አሁን ተቋም ቢወጣም እንግዲህ ስራ የሚቆም አይደለም ቀጣይነት ሊሰራ የሚያነሳሳ ነው። እንግዲህ ትምህርቱ ያገነውት ስልጠና ያገነውት በጣም ጥሩ እንደም የማር ማነብ ስራ ራሱ
ከድሮ ራሱ አሁን የተለየ ነው እንደሆነ ነው እንግዲህ የገነዘብ ትልቅ ጸጋ ነው ለኢትዮጵያ ያለን ምቹ ስነ ምህዳር የተለያዩ እጽዋቶች ስላሉን በተለያየ ጊዜ በዚህ ሀገር ላይ ማር ማምረት ይቻላል። ስለዚህ በቀላሉ ወጣቶችን በማሰልጠን በማር ሀብት ልማት ማሳተፍ ይቻላል ብለን ነው የጀመርነው። የወጣቶችን ክህሎት ዕውቀት በማዳበር ቀጥሎ ደግሞ ወጣቶችን በማደራጀት በተለይም በኢንተርፕራይዝ ተበታትኖ ያሉትን ወጣቶች አንድ ላይ ሰብሰብ ብሎ በአንድ ቦታ ላይ እንዲያመርቱ ማር እንዲያመርቱና አብሮ እንዲሰሩ የስራ ተነሳሽነትን ደግሞ እንዲጨምር በማድረግ ስንሰራ ቆይተናል። ሲግሞና ሴተማ ጅማ ዞን ላይ ኦሮሚያ ክልል ብዙ ምሳሌዎች አሉን። እንዳለመታደል ሆኖ በጣም በርካታ ወጣት ሴቶች ምርጫ በማጣትም ሊሆን ይችላል አለማወቅም ሊሆን ይችላል በብዛት አረብ ሀገር ሄደው እዛም ስላልተሳካላቸው ተገደውም ቢሆን ወደ ሀገር ቤት የተመለሱ በብዛት የሚገኙበት ወረዳ ነው። ሌሎች የሀገሪቱ አካባቢዎችም እንዳሉ እናውቃለን። አማራጭ አጣው እነዚህ ፈንጠር ከዋና መንገድ ፈንጠር ያሉ ሲግሞና ሴተማ ወረዳ ላይ ስላሉ የምትችሉ ከሆነ ሞክሩልን እነሱን አግዙልን አሉ። እዛ አካባቢ እንግዲህ የንም ማነብ ስራ ቀርቶ ሌላም ስራ ቢሆን ለሴቶች አይሆንም የባህል ተጽዕኖ ጠንከር ይላል እዛ እና ቀስ ብለን ከአካባቢው ጋር በመመካከር ሴቶቹን በመጀመሪያ ይሄ ድል ያዋጣቸዋል ጠይቀን ነው የነሱን ፈቃደኝነት ካየን በኋላ ማስገደድም የለበትም በፈቃደኝነት ላይ ተመስርቶ የምትችሉት ተሰባሰቡ አልናቸው ራሳቸው እንዲደራጁ አደረገ። ኢትዮጵያ ምድሯ ለምለም ነው። ባለ አረንጓዴ ሰፋፊ የተፈጥሮ ጥብቅ ደኖችም መገኛም ሀገር ናት ኢትዮጵያ። እንደየስነ ምህዳር ስብጥሩ ከዓመት ዓመት ባለ ብዙ ቀለማትና ባለ ልዩ መዓዛ አበቦችን ምድሯ ያፈራል። ይህ ስነ ምህዳራዊ ስብጥርና የተፈጥሮ ጸጋ ኢትዮጵያ ማርን ለማምረት ምቹ ከሆኑ ሀገራት ከቀዳሚዎቹ ተርታ የሚያሰልፋት ነው። በህብረ ንብ ቁጥርና ብዛትም ከአህጉሪቱ ቀዳሚ ናት። እስከ 7 ሚሊዮን ገደማ የንብ መንጋ ይገኝባታል እንደ መረጃዎች። ከትላንት እስከ ዛሬ ከዘልማድና ከባህላዊ አሰራሮች ያልተላቀቀውና ከዘመናዊ አሰራር ጋር ያልተዛመደው የአናቢነት ሥራ ሀገሪቱን ተጠቃሚ አላደረጋትም። አብዛኛውን አለን እንደዚህ ነው ብለን ቁጥሩን ያደነቅን ስንሄድ ነበር እንጂ ሳይንሱ በሚያዘው መንገድ ዕውቀት ላይ ተመርኩዘን እንደዚሁም ደግሞ ቴክኖሎጂዎችንም ተጠቅመን ይሄ የሀገር ሀብትን የሀገር ፖቴንሻልን በአግባቡ አማጦ መጠቀም ላይ ትልቅ ችግር ነበር። እንደተባለውም ለአናቢ እና ለንብ ስራ የሚሰጠው ትኩረት በጣም ዝቅተኛ ነበር። ኢትዮጵያ እንግዲህ ከአፍሪካ በአንደኛ ደረጃ ላይ ነው የምትገኘው በንብ መንጋ ስናይ የዚህን ከዚህ በፊት የተደረገው አሰስመንት የሚያሳየው ይሄ መንጋ ወደ 500,000 ቶን ማር በአመት ማምረት የሚያስችል እና ወደ 50,000 ቶን ደግሞ ሰም ለማምረት የሚያስችል ነው። ምናልባት ይሄ እንግዲህ ሙሉ ፖቴንሻሉን በደንብ አሰስ አድርጎ አማጦ አጥንተዋል አላጠናም የሚለው ሌላ ነገር ሆኖ ያ ራሱ ከፍተኛ የሆነ የማር ምርት በአፍሪካ አንደኛ ደረጃ ላይ የሚያስቀምጠን ምርት ነው ማለት ነው። ጋዱራኒ ጋጉራ አዳ የሮጀን ሙከረቲ ሙከ ጉባባ ሙከ ባየ ሚዳቀባ ቀደም ሲል በባህላዊ መንገድ ሲሰራ አስቸጋሪ ነበር። ወድቆ መሰበር መጎዳትም አለ። በአጭር ጊዜ ውስጥ ግን ይህ ፕሮግራም ስራውን አዘምኖት አመጣልን። ሞየሽ ይችላ ወልቀባቴ ሞቱማስ ሞየሽ ይስቡት መጀመሪያ ባይላዊ ቀፎ ስንሰራለን ቀፎ ስንፈታ ንቦቹ ይሄዳሉ። ዝም ብለን ከፈታ ይሄዳል። ከአባቶቻቸው የመጣውቅና ባይላዊ ቀፎ የሰራን ነበር። በትንሹ የምናውቀው የባህላዊ የንብ ማነብ ዘዴ አሁን ምርት ሲያመርቱ ወይም ሲቆርጡ ማር ሲቆርጡ እጩም አለ ሰም አለ ማር አለ በአንድ ላይ ተደባልቆ ነው የሚቆረጠው ማለት ነው። ያ ደግሞ ተደባልቆ ወደ ገበያ ይቀርባል።
ስለዚህ ጥራት ላይ ችግር ነበር። ኢሲፒኤሞች ዘመናዊ የማር ምርት አመራረት ክህሎት ቴክኖሎጂና ድጋፎችን አጣምሮ ለስራው ምቹ ናቸው የተባሉ አካባቢዎችን አዳረሰ። ከ2012 ዓ.ም ጀምሮ በ7 ክልሎች 22 ዞኖች 90 ወረዳዎችና 900 ቀበሌያት ፕሮግራሙን አስፋፋ። ያደራጁ ማለት ነው። ብዙም እንትን ተነሳሽነት አይነበረውም፣ ግን ወደ ስልጠና ከገባ በኋላ ያገኘው ዕውቀት በጣም ወደ ስራ እንድነሳሳ አድርጓል። ከዚህ መነሻ አድርገ ነው ወደ ስራ ገባው። ሀማሞ ሆጂ ጊዲዮ ገኖታቲ ቢያላ ከሰው ሀገር የስደት ቆይታዬ ትምህርትን ወስጃለሁ። ባለፉት 5 ዓመታትም ይህን ዘመናዊ የንብ ማነብ ስራ እየሰራው ቆይቻለሁ። ይህን ፕሮግራም ማመስገን ፈልጋለሁ። በዚህ ፕሮግራም ሰልጥነን ሰርተን ለውጥ ያመጣን ነው። ሂተማኔን ሰት ዴቢዮጂ ኮሳ ጎዴ ራብ ፋይዳ ጉዳ አርጋት 6 ሴት 4 ወንድ ነው ማህበራችን። ንብ ማነብ እንዴት ማጽዳት እንዳለብን መስራት እንዴት እንደምንችል ምናምን ስልጠና ወስደናል። በደንብ ልብስ አለ፣ የፊት መሸፈኛ አለው፣ እየሰራን ነው። ዋይ ደማ ቁልቁሌሱ ከሰጥሞ ዱር እንጀሩ አካካናቲ ሳኒ ዳንሳ ፋርሜ ጉርጉራማ ሚዛና የሚቴ ደም ቁልቁሉ ከካናቱ እንጀሩ ከዚህ ቀደም የማር ምርቶቻችን ብዙም ሰው አይፈልገውም ነበር ጥራት ስላልነበረው። አሁን ኢሲፒኤሞች የማር ማጣሪያና ባዕድ ነገሮችን የሚለይበት ማሽኖችን አቅርቦልን ምርቶቻችን ተፈላጊ እንዲሆን አድርጓል። ለምሳሌ ስሞከር አለ፣ ኤክስትራክተር አለ፣ ማሽኑ አለ። ሞየሽ እንደ ሀገር 100,000 ወጣቶችን በንብና በሐር ልማት ስራ እንዲሰማሩ ለማድረግ ከ2012 ጀምሮ አቅዶ እየተንቀሳቀሰ ነው። ከዚህ 100,000 ውስጥ የኦሮሚያ ወደ 50% የሚሆን ተጠቃሚ ሆነናል። ከስራ ጋር የማይቃረን የጎን ስራዎችን ስለሚሰራ ከዚህ ጋር አንድ ላይ እቅዳችን ውስጥ አስገብተን ትልቅ ስራ ሰርተናል ማለት ይቻላል። ከ21 ዞን ሞይሽ 7 ዞን ውስጥ የሚሰራ እና ትልቅ የኛ ለኢኒሼቲቭም ትልቅ አስተዋጽኦ አድርጎልናል። ኮኦፐሬቲቭ ያነስቲ የመኑ ባሰኒ ማኑ ከነኒ እነዚህን የመሳሰሉ የማር ማሸጊያ ዕቃዎችንና የማር ማጣሪያ ማሽን አቅርቦልናል ኢሲፒኤሞች። ከዚህ ባለፈ በርካታ ስልጠናዎችን ወስደን እየሰራን ያለ ነው። ሁሌናውን ደሳ ሁሌናው ጂስገለ አናቢ ማህበራቱ ከዘመናዊ የንብ ማነብ ስራ ክህሎት ስልጠና በተጓዳኝ ስለ ገንዘብ አያያዝ፣ ቁጠባና የንግድ ስራ ክህሎት ዕውቀትንም እንዲቀስሙ ተደርጓል። ቢዝነሶችን እንዴት መያዝ እንደምንችል ትንሽም ቢሆን ባገኘነው በዛው ደግሞ ሰፋ አድርገን በሚንሰራ ስራዎች ላይ ትርፋማ እንደምንሆን በዛ ገንዘብ ያድርጋለሁ። እናም ደግሞ የገንዘብ አያያዝ እንዳናባክን ወጪ ገቢዎችን ቁጠባ ማለት እነዚህ የመሰሉትን ስልጠና አግኝተናል። ስራ ውስጥ ከገቡ በኋላ ደግሞ የቢዝነስ የሂሳብ አያያዝን how to savings ቁጠባ ላይ ከሰሩ በኋላ ሴቭ ያደርጋሉ። ከባንክ ጋር ቁርኝት ስላለው አካውንት ይከፈታል። የሰሩትን ገበያ ላይ ያወጡትን ነገር ብሩ ሳይበላሽ አካውንቱ ላይ ስለሚገባ ትርፋማ ሆነዋል። ከሰሩም ትርፋማ ሆነዋል። ከሰሩትም ትርፋማ ከሆኑትም ስለቆጠቡ ብዙ ለውጥ አለ ማለት እንችላለን። ተቀጥሮ ካልሰራ አንድ ሰው ስራ የለም ብለው ነው የሚያስበው። እኛ ግን ያንን ትሬንድ ነው የቀየርነው። መቀጠር የግድ አይደለም። ስራ መጀመሪያ የሚጀምረው ከጭንቅላት ውስጥ ነው ማለት አእምሮ ላይ ነው የሰራ ነው ማለት ነው። ሐሳብ ነው ከዛ ወደ ስራ የሚቀየረው። ሐሳብ ቢዝነስ ሆናል። ቢዝነሱ ወደ ስራ ይቀየራል። እና በአካባቢያቸው ላይ በሚገኘው የተፈጥሮ ጸጋን በመጠቀም እንግዲህ አንዱ ጸጋ ንብ ማነብ ነው። በአካባቢያችን በሁሉም ስፍራ የሚገኝ ስለሆነ ይሄንን ሴቶች ላይ ትኩረት አድርገን ስንሰራ ቆይተናል። ከስደት ተመላሾች አሉ፣
አቅመ ደካሞች ሊኖሩ ይችላሉ። ሌሎችም ስላሉ እነሱን ስልጠና በመስጠት ክህሎታቸውን እንዲጨምሩ በማገዝ አስፈላጊ የሆኑ ግብአቶችን ለነሱ በማቅረብ እነዚህ ሰዎች በሀገራቸው ላይ ተስፋ እንዲኖራቸው ሰርቶ መለወጥ እንደሚችሉ ያሳየንበት ሁኔታ ነው ያለ። ፕሮጀክቱ በእያንዳንዱ እንቅስቃሴው ገበያ መረደው። የንብ ማነብ ስራ ዋነኛ ስራ ቢሆንም ወጣቶቹ በግብርናና ሌሎች ተጓዳኝ ስራዎች ተሳትፈው ውጤታማ ሆነውበታል። አሁን 32 ነው ቀፎ ማለት ነው። ብዙ ነገር ግን አሁን ከቀፎ በታች የሆነ ቀፎ የሆነ ላም አለ። ከዛ የሆነን እንሰቱን እኑን ሁሉ የነን እየሰራው ነው ነበር። አሁን ብቻ በዚህ ብቻ እናድጋለን ብቻ ሳይሆን ይሄም አንድ ራሱ የሚያሳድግ ስራ ሲሆን ከጎኖችም ደግሞ አሁን መንጥረን ምናምን ካረግን በኋላ ደግሞ ዝም ብለን ከምንቀመጥ ሌላ ነገር ቢደረግ ሰው ቢሰራ ብናደርግ አሁን ለምሳሌ ቦይና የሚባለው እንደኛ አካባቢ አሁን አለ። እዚህ ቦይና ራሱ አለ። ይሄ ራሱ አንድ ከጎንሽን ምርት እስከሚደርስ ድረስ እስከዛ ምን እንጠቀመው ከቀፎ መስራት እስከ ትራንስፈሪንግ ድረስ ነው። እነሱ ማር እስከሚቆርጡ ድረስ ነው በግለሰብ ደረጃ ላይ እየሰራን ያለ ነው። ሳም ከኛ ያገኛሉ፣ የቀፎ እቃዎችን ከኛ አጠገብ ያገኛሉ፣ ቀፎ ያገኛሉ ከኛ አጠገብ። ከዛ ውጪም የዋክስና የንብ ሽያጭ ላይም ተሰማርተን ያለ ነው። ትልቅ አድርጎ ይሰራ ኢሲፒ ስራለን። እነሱ ቀፎ ላይ ያሰልጥነውን የቀፎ ማምረት ስራ ላይ ባንገባ ኖሮ በዚህ በሙሉ ኃይል መተን ሁሉ ቀፎ እናስቀምጥም ነበር። ለማለት ነው ጋጋ ባሲኔ ቆባቲ ጉርጉራ በርዚ ጋፋ አሁን ላይ ሰም እየሸጥን ነው። ከዚህ ባለፈ በሱቃችን አካባቢ ብርዝ እየሸጥን ነው። በተለያዩ የገቢ ማስገኛ ስራዎችም ላይ ነው። ደበለታ የሮሚን አንሰሳበ ሙትሚናንስ ያሳምነ ገባላል የሱዳንዲኛ እኛ ንብ ላይ አተኩረ ሊሆን ይችላል እንጂ ንብ እንደ መግቢያ በር ነው፣ እንደ ኤንትሪ ፖይንት ነው የተጠቀምንበት። ያንን መግቢያ ተጠቅመን ግን አካባቢውን የበለጠ ሊያነቃቃ ኢኮኖሚካሊ ሊያነቃቃ የሚችል ስራ ነው የሰራ ነው። ይሄንን የማነብ ስራውን ደግሞ የሚያጠናክሩ ደጋፊ የግብርና ስራዎች አብረው እንዲሰሩ አድርገን ከሰራን ስራ አጥ ለሆኑ ወጣቶች መሬት ለሌላቸው ብዙ አማራጭ ለሌላቸው በተለይ ለሴቶች ባሉበት አካባቢ ሆነው የሚያኮራ ሙያ የሚያኮራ ገቢ ሊያገኙ የሚችሉበት ነገር አስበን የሰራ ነው። ለምሳሌ አሁን ትግራይ ውስጥ አንድ ህብረ ንብ ከችግሩ በኋላ 8000 9000 ብር ይሸጣል አንድ ህብረ ንብ። በፍጹም ያስነግጣል ዋጋው ስለሚያዋጣ ነው እዛ ደረጃ የደረሰው። ህብረ ንቡ ራሱ ስለሌለ ነው። አሁን የኛ የስራ ድርሻው ምንድነው መሆን ያለበት? ይሄ በጣም ተራው ሁሉ አናቢ የማይደፍረው አይነት ዋጋ ከሆነ ገበያውን ሊያዳግም ስለሚችል እንዴት ነው በርከት ያለ ህብረ ንብ አመጣን ወደ ገበያ የምናስገባው የሚለው ነገር እየሰራን ያለ ነው። እና ራሳቸው ወጣቶችን ህብረ ንብ እያባዙ ወደ ገበያ እንዲያወጡ አዘጋጅተን አሰልጥነን እንደ ዋና ቢዝነስ አድርገው እንዲሰሩ እያደረግን ነው። አሁን ይሄ ከዚህ በፊት ያልነበረ ትልቅ የገበያ ዕድል ፈጠርን ማለት ነው። ኢሲፒኤሞች ዛሬ ላይ በሀገሪቱ በደረሰባቸው አካባቢዎች ሁሉ በማጀት ብቻ ተወስነው የነበሩ አያሌ ሴቶችን በእውቀትና ክህሎት አብቅቶ ወደ አደባባይ አምጥቷል። በዘመናዊ የማር ምርት ፕሮግራሙ እስከ 60% ተጠቃሚዎች ሴቶች ናቸው። ለሴቶች የማይደፈር አይነኬ ነው የተባለው የአናቢነት ስራ በኢሲፒኤሞች አሰራርን ከዘመናዊ ቴክኖሎጂ በዋጀ ክህሎት አናቢነት የሴቱም የወንዱም ስራ መሆኑን በተግባር አስመስክሯል። በዚህ ሙያሽን ስትመጣ ጊዜ ብዙ ነገር ሴቶችም ወንዶችም እኩል ሆነናል። ስራም ሰርነናል። አው ከወንዶች ጋር ጠዋትም ማታም ቀንም ቢሆን አብረን ናቸው። ሴቶችን አሰባስበን እንደ ወንድ ጋር አሰባስበን ሰርተን ውጤታማ ሆነናል። ዋንዱ ነምኒ ይርብጭታ ነው ጀቱ አመሞ አርካጫላ ሳ ፐርሰንቲ ቢበከታ በፊት ወንዶች ብቻ ነበር የማር ማምረት ስራውን የሚሰሩት። አሁን ላይ በየማህበራቱ የሚበልጡት በቁጥር ሴቶች ናቸው። አብረን ሰርተን አብረን እየተጠቀምን ነው። ፍጀሰኒ ካራርጋ ዋብሳይ ነው ሂደኒያ ሲቲ አካጋሪቲ ኦሚሻ ጋር ያርገታል እኩል ነው የምንሰራው እኩል። አው ሰም ማተሚያ ጊዜ እሱን ትሰራለች፣ እኔ ደግሞ አንድ
ሲወጣ እሷን ደግሞ ከስር ሆና ትፈታለች። ስናወርድ ራሱ እሷም መሬት ሆና ከመሬት ትፈታለች። ያው ደግሞ አብራን ደግሞ ይዘን ወደዛ በቃ እንደዚህ ነው። አንድ ጋር ነው የምንሰራው ማለት ነው። አይሲፒ ሞሽ ከመጣ በኋላ እኛ ወደዚህ ስራ ለመምጣት ይሄን ካገኘነው ወደ ብዙ ለውጥ አግኝተናል። ስልጠናዎችን ወስደናል። ከዚህም በፊት ዝም ብለን ከምንቀመጥ አሁን ደግሞ ስራ አግኝተን በዚህ ስራ እየበረታን እንደነ ውጤታማም ሆነናል። በሀገሪቱ በመንግስት የሚካሄዱ መደበኛ የማር ምርት አመራረት ፕሮግራሞች የኢሲፒኤሞች ፕሮግራም ስኬት አጋዥ ሆነዋል። የተማርናቸው ነገሮች ምንድናቸው? አንደኛ ከመንግስት ስትራክቸር ጋር አብረን በጣም በቅርበት ምንሰራውን ስራ አጠናክረን መቀጠል አለብን። ሁሌም በዛ መንገድ ነው የሚሰራው። ነገር ግን ያንን ስትራክቸር ያንን አፓራተስ በደንብ አድርጎ ትልቅ ማሽን ነው፣ እሱን አክቲቬት አድርጎ መጠቀም ያስፈልጋል። ሁለተኛ የገበያ ትስስሩ አሁን ከተለማመድነው ባሻገር መጠናከር አለበት። በጣም ኢንቴንሽናል መሆን አለብን። ሶስተኛ ቫልዩ አዲሽናል ላይ ያሉት ፕራይቬት ሴክተሩ ድርሻ ጎላ ማለት አለበት። በተለይ ፕሮሰሲንግ ላይ ያለው ላይ ምንድነው የሚቸግራቸው፣ ምንድነው ማነቆው፣ እሱን አረጋግጠን ፕሮዳክሽኑን ከማብዛት በተጨማሪ ገበያው ላይ እና በገበያው መካከል ያለውን የቫልዩ አዲሽን መመጣጠን ማረጋገጥ ያስፈልገናል። የመንግስት ስትራቴጂን ለማሳካት ከፍተኛ አስተዋጽኦ ያደረገ ፕሮጀክት ነው። እንደሚታወቀው ያው እንደ ጅማ ዲክለሬሽን ይባላል። ይሄ ደግሞ የዲክሌር የተደረገበት እዚህ ጅማ ላይ ነው። ምክንያቱም ኦሮሚያ በጣም በተፈጥሮ ሀብት የበለጸገች ስለሆነ ማርን ከፍተኛ እንደ ሀገር ብቻ አይደለም ኦሮሚያ አካባቢ ላይ ብናመርተው እንደ ዓለም ከፍተኛ ምርት ማስገኘት የሚችል ተፈጥሯዊ ፖቴንሻል አለው። ያንን በማሳካት ላይ ራሱ በጣም ትልቅ አስተዋጽኦ አድርጓል ማለት ነው። ቢኮዝ ለነዚህ ወጣቶች ቢያንስ ከ15000 በላይ ወጣቶች ማር እንዲያመርቱ ሞር ከ6000 እስከ 7000 የሚሆን ዘመናዊ ቀፎዎችን በመስጠት በዛ እንዲያመርቱ እያደረገ ያለ ማህበር ነው ማለት ነው። የመንግስት መደበኛ ወደ 70 ወረዳዎች ናቸው ካልን ጠቅላላ ወረዳ በጣም ሰፊ የሆነ ፕሮጀክት በቀላሉም በየቦታው ገብቶ ሲሰራ የነበረ ፕሮጀክት ነውና ከሌማት ትሩፋት ጋር መንግስት ከያዘው ኢኒሺዬቲቭ በሀገር ደረጃ ሙሉ ሀገር ቢሆንም እሱ በጣም ተደጋግፎ የሚመጋገብ አካሄድ ተጠቅመን አሁን ላይ ያለውንም የምርት ለውጥ ላይ የራሱን ሆነ በጎ አስተዋጽኦ አድርጓል የሚል ነው። የዘመናዊ የማር ምርት አመራረት ስራው በየደረጃው የጠበቀና የረዘመ የእሴት ሰንሰለት ያለው ነው። በዚህም በእንጨትና ብረታ ብረት፣ በጨርቃ ጨርቅና አልባሳት ስራ ውስጥ የነበሩ አምራቾች በፕሮግራሙ ስራቸው ተነቃቅቷል። እዚህ ሞይሽ እንዲ ወጣቶችን ስራ የሚሰሩ ስራ ፈጣሪ ወጣቶች ያሉበት እንደዚህ ታማኝ የሆነ ኢንተርፕራይዝ እንፈልጋለን ብሎ ሲመጣ ተአምር ነው ለኛ የሆነው። በዛ ላይ ወዲያው እንደመጣ ወዲያው የ1 ሚሊዮን ብር ኮንትራክት ውል ፈጸመ። ከ2012 ጀምሮ እንግዲህ በየአመቱ 2000 ቱታዎች እና ዘንድሮ በ2016 ደግሞ 3000 ነው ሰርተን ያስረከመው። የራሱ አሰልጣኝ አብቶ ያሰለጠነን እዚህ ድረስ መጥቶ አሰለጠነን። አይሲፒ ሞይሽ የሚባል ድርጅት ነው ስራውን ያስጀመረ። ስልጠናውን ሰጥቶን እንደሰራና የስራ እድል ይፈጠርልን ያመጣልን አይሲፒ ነው። ሞይሽ የዛሬ 5 አመት አካባቢ ነው። በጣም አሪፍ ሁኔታ ላይና በጣም አሪፍ ተለውጠንበት እየሰራን ያለነው ስራ ነው።
የዘመናዊ ቀፎ አምራች ኢንዱስትሪዎች ከኢሲፒኤሞች ያገኙትን የዘመናዊ ቀፎ አመራረት ዕውቀትን ተጠቅመው ለንቦች ምቹ የሆነውን የማነቢያ ቀፎ እያመረቱ ነው። ውስጣቸው በጣም ጽድት ያለ ነው። ታሽቶ ነው ልክ እንደ ኖርማል እንደማንኛውም ዕቃ ታሽቶ ነው በስነ ስርዓት ነው የሚሰራው። በዛ መንገድ ነው አሁን ልዩነታቸው ማለት ነው የመጀመሪያዎቹ ያው ብሎ በባህላዊ መንገድ የሚሰሩ ቀፎዎች ናቸው። እንግዲህ ቀፎን የምናቀርበው ለዚሁ አካባቢ ህብረተሰብ ነው፣ ለወጣቱ ነው። ወጣት ይደራጃል። እዚህ ገጠር ነው ያው እንግዲህ በሞየሽ በኩል እዚሁ የሚያከፋፍሉት አሉ። በዛ በኩል ነው የሚሄደው ለዚሁ አካባቢ ላሉ ወጣቶች ነው። እስካሁን ድረስ እንግዲህ በቁጥር ከ2004 እስከ 2500 በላይ ቀፎ ተመርቷል እዚህ ቤት ላይ ማለት ነው። ዘመናዊ ቀፎ ስራ ለየት የሚያደርገው ንቦች በተፈጥሯቸው ጥንቃቄ ይፈልጋሉ። ስለዚህ የዘመናዊ ቀፎ ስራ ከቀድሞ ከነበረው አርሶ አደሮች ይሰሩ ከነበረው በብዙ ይለያል። አሰራሩም ይለያል። ብዙ ጥንቃቄም ይፈልጋል። ውስጡም ሲሰራ በጣም ምቹና ለስላሳ መሆን አለበት። ቀፎ ውስጡ ድራቢዎችም ስላሉ ድራቢዎች ውስጥ ሽቦችም ስለሚቀጣጠሩ ፍሬም ስለሚሰራ አብዛኛው ስራ ጥንቃቄ ስለሚፈልግ እንደ ሽግግርና እንደ ባህላዊ ቀፎ አሰራር ሳይሆን ይሄ ደና ምርት ለአርሶ አደሩ ውጤት ያለው ነገር እንዲታይ ስለተፈለገ ዘመናዊም ስራ ስለሆነ ስራውን በጥንቃቄ ነው የምንሰራው። ክፍተት እንዳይፈጠር ደረቅ እንጨቶችን በመጠቀም እና በጥንቃቄ ነው የምንሰራው። ፍሬሞቹን እሱም በውስጥ ማላጊያ ልገን በትክነሱ በሳንቲሜትር አውጥተን ከዛ በኋላ ሰነጣጥቀን እነዚህን ፍሬሞች እንሰራለን። ከዛ በኋላ ደግሞ ይሄ ቀፎ የሚሰራበትን ጣውላ ልገን በዛ ስፋት እናወጣለን። በሳንቲሜትሩ እናስተካክላለን። እነዚህ ነገሮችን እየሰራን ነበር እየቆየ ነበር። እንደ ምርት ግብአት ማሟላት ያለበት የጥራት ደረጃ አለ። ያንን የጥራት ደረጃ ያሟሉ ቀፎዎች እንዲመረቱ ህጋዊ የንግድ ፈቃድ ያላቸው አምራቾች የሚያስፈልገውን ስልጠና ሰጠን። የአመራረት ኮንትራት ሰጠናቸው። በብዛት ምርት ውስጥ እንዲገቡ አግዘናቸዋል። የእሴት ሰንሰለቱን ተከትለን አብሮ ተያይዞ እንዲያድግ ነው እና ገበያ መር ነው። እሱ ተከታታይ ሲሆን ደግሞ በጣም ትልቅ እድል ነው። በጣም ትልቅ እድል ነው እና ይሄ ነጋዴ ህብረተሰብ በጣም ይገባዋል። በእድገት ስራ ላይ ያለ እንትን ይገባዋል። ቀጣይነት ያለው ገበያ ማግኘት ማለት ሳታቋርጥ ቀጣይነት ያለው ገበያ ማግኘት ማለት በጣም ጥሩ። ከሞየሽ የተነሳ ደግሞ ሌሎች ድርጅቶች እኛ ጋር መተው ያሰሩዋል እና ሌሎች እሱን እያዩ እሱ ለሞየሽ የሰራችሁት እናንተ ናችሁ ብሎ እንትን እያዩ የመጡ እንትኖች ስላሉ ሰፊ ነው እንትስሩ ገበያ። የቀፎ አምራች የነበሩ ቀፎ አምራቾች ገበያ ተፈጥሮላቸዋል። እነሱም የገበያ ከነሱ ላይ ቀፎ ስለሚገዛ እዚሁ ከአካባቢው ላይ ካሉት እዛው ነው ገበያውን ትስስር ያደረገው። ከውጭ የሚገቡት እቃ ስልህ እንደ ማጣሪያ ማተሚያ የሚባሉ አይነቶች ውጭ ሌሎቹም በሙሉ እዚሁ አገር ውስጥ ራሳቸው ስልጠና በማሰጠት ለምሳሌ ለቀፎ አቅራቢዎች ከ50 በላይ ማህበር ራሱ ሞሽ ፕሮጀክት ስልጠና እንዲወስዱ የቀፎ አቀራረብ ላይ ከዚህ ጅማ ይሄ መካናይዜሽን ጋርና ከሁለታም ከመጡ ባለሙያዎች ጋር አንድ ላይ በመሆን እንዲሰለጥኑ በማድረግ የቀፎ አመራረትን የልብስ ኦቨር ኦል ምንላቸው ለብሶ የሚሰሩት የስራ ልብሶችንም እዚሁ ራሱ በማሰልጠን ሞሽ ወጣቶችን በመመልመል ሰልጥነው ለሌላውም እድል እንዲፈጥሩ ልብስ ስፌት ያላቸውን ሰዎች ፍላጎት ያላቸውን በመጥራት በማሰልጠን ያንን ልብስ እንዲያመርቱና ለራሱ ለፕሮጀክቱ እንዲያቀርቡ ማለት ነው። ራሱ ግዢ ይፈጽማል። ቀፎንም እንደዛው ሙርዛን በትንሹ ማለት ነው ከ30 እስከ 40 ሚሊዮን ብር የሚጠጋ በዚህ ሲስተም ውስጥ ፈሰስ ሆኗል ማለት ነው። በእነዚህ አምራች ኢንዱስትሪዎች ውስጥ ተቀጥረው ለሚሰሩ ወጣቶች ከኢኮኖሚ ተጠቃሚነታቸው ባለፈ በፕሮጀክቱ በቀሰሙት ዕውቀት የነገ ራዕያቸውን ብሩህ አድርገዋል። ምንም አልነበረኝም ነበር። በጣም ከሚገርም ነገር ትንሽ አሁን 2 አመት ከምናምን ሰራሁት። ምርት ማሳ ገዝቻለሁ፣ ቤትም ሰርቻለሁ። አሁን ደግሞ ካፒታልም ትንሽ
ምንም አይልም። በአካውንቴ ውስጥ አለኝ የሚቆጥባቸው ብሮቹ። እጅግ በጣም ምርጥ ነው። በጣም በፊቱ የማናቆን ነገር ነው። በጣም አሁን ያወቅ ነው። ከዚህ በኋላ ራሱ የሆነች በቃ ህንታለን ሌላ ቦታ ሄደን ለመስራት ኮንፊደንስ ሙሉ እንትና አቅም ይኖረናል ማለት ነው። በመጀመሪያ ራሴንም ቤተሰቦቼንም መርዳት ይያለሁኝ እና ሲቀጥል ደግሞ ሙያ ከዚህ በኋላ ደግሞ በሚቀጥለው ጊዜ የራሴን የምለው ነገር እንዲይዝ ነው የሚያደርገኝ እና እዚህ የሚያሰራን ሰውም ብዙ ምክሮችን ይሰጠናል። የተሻለ ነገር እንዳለ እናውቃለን እና ከሁሉም የበለጠው ሙያ ነው። ሙያ ከለመድን በኋላ ደግሞ የራሳችን እኔ ብቻ ሳልሆን ብዙ ጓደኞች ያሉ እዚህ ቤት ውስጥ የሚሰሩ እና አንድ ላይ ቢያንስ በድርጅት በተቋም ደረጃም አንድ ላይ ሆነን እየተረዳዳን የጎደለን ነገር ደግሞ እዚህ እኛን ከሚያሰራን ሰው እየጠየቅን ተጋግዘን ያው ራሳችንን እንደምንለውጥ ተስፋ አደርጋለሁ። ይሄ ፕሮግራም ከመጣ በኋላ ከአርሶ አደሩ ባለፈ እኛም ክፍያችን ጨምሯል። ክፍያችን ሲጨምር ደግሞ የተሻለ ኑሮ እንድንኖር አድርጎናል። ልጆች 2 ልጆች አሉ። እነሱን ማስተማር ወደ ትምህርት ቤት ልክ ያለው ከዛም ባለፈ ቁጠባ ጀምሬ አንድ ሞተር ገዝቼ ሞተሯም ገቢ ያስገኘችልኝ እኔም በየቀኑ ክፍያ ያገኘው ቀድሞ ከሚያገኘው ገቢም ከፍ ስላለ ኑሮዬም የተሻለ ሆኗል። አካባቢው ጥቅም ፋይዳው የአካባቢው ወጣቶችን የስራ እድል ያመጣል። የስራ እድልም አምጥቷል። ከዛ በፊት ሰራተኞች እምብዛም ነበሩ። 2-3 ሰው ብቻ ነበር ሰራተኞች። አሁን ወደ 10 ምናምን ከ10 በላይ ሆነዋል። ወጪ የሚገቡ የሚወጡም አሉ። በቋሚነት ወደ 7 ወጪ ገቢዎች አሉ። ስራው በዛ ባለ ቁጥር ሰራተኛ በዛ ይላል። እስከ 10-15 ይሄዳል ሰራተኛ። የቀፎውም ደግሞ በቂ አይደለም። አሁንም ቦታው በጣም በሰፊው ሞይሽ በሰፊው እያሰራን ስለሆነ የሞይሽ አሁን ለዚሁ ፕሮጀክትና ለዚሁ ስራ ብቻ ደግሞ ሌላም አሁን አንድ ተጨማሪ ቦታ ገዝቼ ሼድ ምናምን ሰርቼ አሁን እዛም በሰፊው አሁን ልጀምር እያልኩ ነው። እዛ አስፋፍቻለሁ። ሰራተኞቹም በዛው ልክ ያስፈልጉኛል ማለት ነው። በቀጣይ በጣም አስፋፍቻለሁ ድርጅቱ። ቴክኖሎጂ ሽግግር ሲያደርግ ያንን የዘመናዊ የሆነ አሰራር ጥሩ ውጤት እያመጣ እንደሆነ ተጠቃሚዎች ወጣቶችም ህይወታቸውን እየለወጡ የራሳቸው ህይወት ብቻ ሳይሆን የቤተሰብ ህይወትን እየለወጡ እንደሆነ ሲገነዘቡ እነሱም ወደዛ ስራ የመግባት በራሳቸው ቀፎ ገዝተው ተመሳሳይ ስራ ለመስራት የተደረገበት ሁኔታ አለና ኢምፓክቱ በጣም ትልቅ ነው። እነዚህ ደግሞ የየማህበራቱ የማር ምርቶች ለገበያ የሚቀርቡባቸው የገበያ ማዕከላቶች ናቸው። ለንጂ ከራ ኦንላይን ከነ ከሰቲ ዲጂታሊ ከራ ዲጂታሊቲ ማለጋ ባዳ ወልቁነሙ አከንደንዳ ዛሬ ምርቶቻችንን በኢንተርኔት ገበያ የምናስተዋውቅበትና የምንሸጥበትን መንገድ ፈጥሮልናል ፕሮጀክቱ። በየቦታው ተንቀሳቅሰን የትራንስፖርት ችግር ባለባቸው አካባቢዎች ሳይቀር ኦንላይን ማስተዋወቃችን ረድቶናል። ለንጂኑ ከነሲሰኒሩ ታች ጀምረን እስከ ቢዝነስ ግሩፕ አደራጅተን ከእነሱ ያደራጃሉ። ከዲኤዎች አሉ ከግብርናዎች ጋር ከነሱ ጋር ሆነን ከታች ጀምረን ማር በኳሊቲውን ጠብቆ እንዲመጣ ኦርጋኒክ ሰርቲፋይ የሆነ ማርና ኦርጋኒክ ሰርቲፋይ ያልሆነ ማር ልዩነቱን አይተናል። ለምሳሌ ወደ 701 ኪሎ ግራም 700 ብር አካባቢ ነው። እስከ 800 ምናምን የሚሸጥበት ሰዓት አለ ዋጋው ማለት ነው። እኛ ይሄንን ጥቅም ስናገኝ ለገበሬው ይጨምራል። እኛም ጨምረን ነው መንገዛ። ከኬሚካል ንክኪ ውጪ እንዲሆን ተደርጎ ኤሪያው ሙሉ በሙሉ ከኬሚካል ንክኪ ውጪ ይሆናል። እዛ አካባቢ አሁን አያስገቡም፣ ኬሚካል አያስገቡም። ወጣቶቹ ያመረቱትን ማር ደግሞ ተመጣጣኝ ዋጋ እንዲያገኙ በጥራትና በብዛት ያመረቱትን ማር በተመጣጣኝ ዋጋ እንዲሸጡ ወጣቶቹን ደግሞ ከገዢዎች ጋር በማገናኘት የገበያ ትስስርን ስንሰራ ቆይተናል። ይሄ ብቻ አይደለም። ወጣቶቹ ለምሳሌ አሁን ቢዝነሶቻቸውን ማስፋፋት ከፈለጉ በስፋት መስራት ከፈለጉ የብድር አገልግሎት ያስፈልጋቸዋል። ስለዚህ ከብድር ሰጪ አካላት ጋር
በመቀናጀት ለወጣቶቹ ብድር እንዲቀርብላቸው ስንሰራ ቆይተናል። ከዚህ ጋር ተያይዞ ለብዙ ወጣቶች እነኚህ ፕሮግራሞች የስራ እድል ፈጥሯል። እነኚህ ወጣቶች አሁን ከራሳቸውም አልፎ የራሳቸውን ህይወት ለውጠው የቤተሰቦቻቸውን ህይወት ለውጠው አካባቢያቸው ላይ ተጽዕኖ እያሳደሩ ነው ብለን ነው የምናስበው። ለማርና ለሰም እንደዚሁ ከዚሁ ጋር አብረው ለሚሄዱ ምርቶች ገበያ እስካለ ድረስ ያንን ገበያ እንዴት እንጠቀማለን ነው መነሻችን። ገበያው እስካለ ድረስ ወጣቶችን አዘጋጅቶ ገበያውን ተጠቃሚ እንዲሆኑ ነው ያደረግነው። ያ ማለት ምንድነው? በሌላ አነጋገር ሸጦ ማምረት ማለት ነው። ምርቱ ገበያ እስካለው ድረስ በብዛት አምርቱና ለወጣቶቹ የምንነግራቸው ይሄ ነው። ግን ገበያ ስንወጣ ከዚህ በፊት ሲታሰብ እንደነበረው የተገኘው ሁሉ ምርት ተሰባስቦ ተቀላቅሎ ለተገኘው ገበያ ይሸጣል ሳይሆን የተሻለ ገቢ ሊያስገኝ እስከቻለ ድረስ የሚያስፈልገውን ጥንቃቄ አድርጋችሁ ግብአትም ጨምራችሁ የእሴት ጭማሪም አድርጋችሁ ገበያው የሚፈልገውን አይነት ጥራት እና ብዛት እስካቀረባችሁ ድረስ የበለጠ ተጠቃሚ ትሆናላችሁ ነው ያለው እና የበለጠ ጥቅም ስላገኙ ነው ይዘውት የቀጠሉት። ምርቱ ከሌለ ምንም ነገር የለም። ስለዚህ 70% ስራ እኛ ጋር እንደሆነ አይቼ መጣበት ልምድ ያገኘሁበት ምንድነው በጣም ብዙ መስራት እንዳለብን ብዙ ከሰራን ደግሞ ያኛው በጣም ቀላል እንደሆነ ውጪ መጣ ቢባለው ቀላል እንደሆነ ለምን ይሄ ተፈጥሮ የሰጠችን ጸጋ አለ። ትልቅ ፎረስት አለ። ሌላ ቦታ ላይ ትላልቅ ፋርሞችን አርሶ ነው ቀፎን ንብሩን ወደዛ የሚወስዱት። እኛ ደግሞ ተፈጥሮ በሰጠችን ጸጋ ላይ ከኛ የሚጠበቀውን ስራ ብቻ ነው መስራት ከብዶና ያለው እሱን ሰርተን ተፈጥሮ የምንከተል ከሆነ ምንም ላይ ያለው ነገር ብዙ ማስተጋሪ መስለኝ እኛው ጋር ነው ያለው ያስባለሁ። ይሄን ነው ያሳየን። ግን ወደ ውጭ ገበያ የሚሄደው በመደበኛ ገበያ ከዚህ በፊት እንደምናየው $3 $4 የሚሸጥበት ቦታ ሳይሆን $8 $10 በኪሎ የሚሸጥበት ገበያ ላይ ነው አሁን እየሄደ ያለው። ያ ማለት በጣም ለየት ያለ የጥራት ደረጃ ያላቸው በጣም ተፈላጊ የሆኑ የማር አይነቶች ወደ ተሻለ ገበያ እንዲሄዱ መካከለኛው ምስራቅ ሊሆን ይችላል፣ አውሮፓ ሊሆን ይችላል። ይሄ ኒች ማርኬት ምን ማለት ነው? የተሻለ ገቢ ሊያስገኙ የሚችሉ የተሻለ ዋጋ ሊያወጡ የሚችሉ ማር እንዲወጣን ያደረግነው ማለት ነው እንጂ የምርቱ ጥራት ውጭም ኤክስፖርት ሊደረግ ይችላል። ችግሩ ምንድነው? በየአካባቢው የማር ፍላጎት ከፍተኛ ስለሆነ ዋጋው በጣም ጨምሯል። ከዚህ በፊት 100 ብር በኪሎ 40 ብር ድረስ በኪሎ ይገዛ የነበረ ማር ዛሬ 400 500 ብር ነው። በጣም ትልቅ እድገት ነው። የትም የሚመረት ማር እንግዲህ እናንተ ማይታችሁታል እንደ ልብ ይሸጣል በዛው አካባቢ። ከዚህ በፊት ማር የማይጠቀም ሁሉ ማር እየተጠቀመ ነው። ጥራቱ አሳማኝ ስለሆነ እዛው አካባቢ ያለው ህብረተሰብ ራሱ ገቢውም ሲያድግ ማር መጠቀም ጀምሯል እና ከነሱ ተርፎ ወደ ውጭ ገበያ የሚሄድ ብዙ አላገኘንም። እና ይሄም ቢሆን ወጣቶቹ ተጠቃሚ እስከሆነ ድረስ ይሄን እንደ ውድቀት አናየው። ራሱ አሳማኝ የሆነ ገቢ እስካገኘው ድረስ ይቀጥላል። በተወሰነ ደረጃ ደግሞ ኤክስፖርት እየተደረገም አለ። ኢሲፒ ከማስተር ካርድ ፋውንዴሽን ጋር በመተባበር ከ2012 ዓ.ም ጀምሮ የሞዬሽን ፕሮግራም በ7 ክልሎች በ22 ዞኖች በ90 ወረዳዎች በመተግበር 150 ሺህ ወጣቶችን ተጠቃሚ አድርጓል። በዚህ የወጣቶች የሥራ ዕድል ፈጠራና የምግብ ዋስትና ፕሮግራምን የማረጋገጥ ፕሮግራም ውስጥ የማስተር ካርድ ፋውንዴሽን ከገንዘብ ድጋፍ እስከ አሰራር ስርዓት ድጋፎችን አድርጓል። የዚህ ፕሮጀክት ኮንትሪቢዩሽን አንደኛ የፖሊሲ ለውጥ አምጥተዋል። የማር ጋር የተገናኘ የፖሊሲ ለውጦች የስትራቴጂ ለውጦች ተደርገዋል በግብርና አካባቢ። ሁለተኛ የሴሪካልቸር ስትራቴጂ ዴቨሎፕ ተደርጓል። ይሄንንም በዚህ ፕሮግራም በሰፊው እገዛ ተደርጓል። ከዚህ በተጨማሪ የማይንድ ሴት ለውጥ ያስተሳሰብ ለውጥ መጥቷል። ሴቶችም መስራት ይችላሉ የሚለው ተደርጓልና ይሄም የተገኘ ለውጥ ነውና በቁጥር ብቻ የሚተካ ሳይሆን በስርዓቱ ላይ እና በአሰራር ልምምዱ ላይ ከፍተኛ የሆነ አስተዋጽኦ ያደረገ ፕሮግራም ነው። በኢሲፒ ሞሽ ፕሮግራም ለታቀፉ 150 ሺህ ገደማ ዘመናዊ ንብ አናቢዎች ዛሬ ከትላንቱ የተሻለ ነው። በሥራ አጥነትና ድህነት ውስጥ የነበሩ ወጣቶች ተስፋን ሰንቀዋል። የተከለከለውን አይነክ የተባለውን በእውቀትና ክህሎት እንዲቻል አድርገዋል። ከነበሩበት ከእጅ ወደ አፍ ኑሮ ወደ ተሻለው መንገድ መጥተዋል። ዛሬ
እነኚህ ቡና ራሱ ችግኞች ራሱ የአንድ አመት አለ የሁለት አመት አለ እነዚህ ራሱ ከዚህ ከአይሲፒ ካመጣው ስራ ጋራ የጋራ ሆነን ያገኘነው ውጤት ሲሆን ለወደፊት ደግሞ ያለ ነገር አሁን እንደዚህ የኛ ካፒታል ባደገ የደቁጥር አሁን ከተለያዩ አሁንም አመቻችተውልን ብንሰራ በእነሱ ተደግፈን ደግሞ የቡናም ያው የቡና ወቅት ጊዜ ነው ተደግፈን ደግሞ አንጥፈን ተጨማሪ ውጤታማ ከሆነ አሁን እንደ ከፍቶችም አለን እናድጋለን ብነገርተን ያደለብን ላም ገዝተናል ከዛ ማሳ ገዝተናል እንሰቶቹን ሁሉም ነገር ሁሉም ሴት ማለት ነው ማድራየን ሁሉ ያው ጭንቅ ነው አሁን ግን በዚህ ስራ ጀምረን ማለት ነው ከሰራን ማለት ነው ብዙ ነገር ከልጆችም ልጆች ስትመር ጊዜ ከዛ ሌሎችም ነገር የሰራውን ገንዘቡ መያዝ ገንዘቡ አጠራቅመኝ ከወንዶች ጋር ማለት ነው እና ባገር ማለት እንደዚህ ነገር የለም ሳንጎታ ቢተነ ብሪ ባንኪ ዳቃምና ብሪ ገማ ገራኦ ጥቃታ ከብቶችን እያደለብን ነው በባንክ ያለን ተቀማጭም ሚሊዮን ብር ደርሷል በኑሯችን ውስጥም ትልቅ ለውጥ አለ ቤታችንን ከሳር ቤት ቀይረን ቆርቆሮ ቤት ሰርተናል በጣም ተለውጠናል ገና ህንጻ ሰራለሁ ብዬ ነው ተስፋ የማደርገው ፈዳጋ ጉራካናዲ ጀዴያ ዳጅር ሐከመታቆቲ በዘንድሮ ዓመት ላይ ለሞይሽ ካቀረብነው 300 ቀፎ ሽያጭ ባለ 120 ፈረስ ጉልበት ትራክተር ኦሬዲ አዝናል አሁን ክፍያውን ፔመንቱ 20% ፈጽመናል ወደ 1.2 ሚሊዮን ነው የሚፈጀው እሱን አዝናል ባቡካሮ ማቀራበር ላይ በዛኛው ሻ ላይ መግባት ስለማስብ ሜቢ ይሄኛውን ራሱ መቻል አለበት መጀመሪያው ለዛ ሳንል ማለት ነው ሞይሽ ባይመጣ ኮቪድ አለ ለ5 ለ6 ወራት ስራ አንሰራም ስለዚህ መቆም ነበር የነበረው ሞይሽ ለኛ ኤነርጃይዘር ነው አንድ ባህላዊ ቀፎ 10 ኪሎ ግራም አንድ ጊዜ ብቻ በአመት ምን ቆርጠውን 30 ኪሎ ግራም 3 ጊዜ መቁረጥ ማለት ወደ 90 ኪሎ ግራም ከአንድ ቀፎ እንድናገኝ ያደርጋል ሶ አንድ ሰው ተሳክቶለት እንደው 10 ዘመናዊ ቀፎ ቢኖረው ምን ያክል ማር መሰብሰብ እንደሚችል መገመት ይቻላል ማለት ነው በዛ ልክ እንግዲህ እንደዛም ሆኖ በማህበርም ተደራጅተው በግልም እየሰሩ ያሉ ሰዎች ትልልቅ ምርቶችን ማቅረብ ጀምረዋል አሁን ሶ ፕሮዳክሽን አት ስኬል ማለት ነው ይሄ ሰፊ ሲደራጁ ብዙ ወጣቶችን ማዳረስን ማዕከል ያደርጋል ከዛም ደግሞ ምርታቸውም እንደዛው እያደገ እንዲሄድ ያደርጋል ካፒታላቸው ባደገ ቁጥር ደግሞ እነኚህ ሰዎች ሰብሳቢ ሊሆኑ ይችላሉ የማር ሰብሳቢ አሁን የተጀመረው ነገር ግራጁዋሊ ያደገ ሄዶ በትልልቅ ካምፓኒነት ደረጃም ማደግ የሚችል እድል ነው ለሀገር ደግሞ ስናይ ያለውን ሙሉ ፖቴንሻል ለማምረት እንደዚህ አይነት ስራዎችን ነው ደግፈን መሄድ የሚገባንና በጣም ትልቅ ሀብት ነው ትልቅ ኦፖርቹኒቲ ነው ረጅም የእሴት ሰንሰለት አለው በሁሉም የእሴት ሰንሰለት ውስጥ ስራ እድል መፍጠር የሚችል ነው እና ለዛ ትልቅ ፖቴንሻል ትልቅ እድል ጥሩ ጅማሮ ነው ያለው ለማለት ወዳለሁ የኢሲፒ ሞይሽ ኢምፓክት በጣም ከፍተኛ ነው እስካሁን እንግዲህ ወደ ከ150 ሺህ በላይ የሚሆኑ ወጣቶች በዚህ ፕሮግራም ውስጥ ይሳተፋሉ መሳተፍ ብቻ ሳይሆን በቀጥታ ይሳተፋሉ ተጠቃሚ ናቸው በቀጥታ ሌሎች በተዘዋዋሪ የሚሳተፉ በኢሴት ሰንሰለት ላይ ያሉ ብዙ በርካታ ባለድርሻ አካላት አሉ እነሱ ምናልባት ከዚህ ቁጥር በላይ ብዙ ሊሆኑ ይችላሉ ብዬ ነው ማስበው 150 ሺህ ወጣት እንግዲህ ቀላል ቁጥር አይደለም ፕሮጀክት ነው ፕሮግራም ነው በትንሽ ነው ፓይለት አድርገን የምንጀምረው እና ያ ጥሩ ነገር ያ ጥሩ አሰራር በስፋት ደግሞ ሌሎች ጋር ተደራሽነቱን እያስፋፋ እንዲሄድ ያንን ኢንካሬጅ እናደርጋለን ማለት ነው ሌሎች ተጨማሪ ወረዳዎች በዚህ ውስጥ እንዲካተቱ በማድረግ ሌላ ማያ የሚባል ፕሮግራም ነድፈናል በዚህ ፕሮግራም ውስጥ ኢሲፒ ተሳታፊ ነው እንደገና ኦርዳ ተሳታፊ ነው አይአይአርአር የሚባል ተሳታፊ ነው ሌሎች ከ5 እስከ 8 የሚሆኑ ድርጅቶች በዛ ውስጥ ተሳትፈው በመላው ሀገሪቱ ውስጥ የማርን ምርት
በ3 እጥፍ ለማሳደግ የሀገሪቱን የማር ምርት በ3 እጥፍ ለማሳደግ በመስራት ላይ ይገኛሉ። አሁን የመጀመሪያ ዓመታቸውን ያጠናቀቁ ነው። ጥሩ ደረጃ ላይ የፋውንዴሽናል የሆነውን ስራ እየሰሩ ይገኛሉ። ይሄ ስራ የዛሬ 5 ዓመት ሲጠናቀቅ የምናስበው የኢትዮጵያ ማር ልክ እንደ ቡናው ብራንድድ ሆኖ የኢትዮጵያ ማር በዓለም ገበያ ላይ እንዲታወቅ በአገር ውስጥ ያለውን ደግሞ ፍላጎት በበቂ ሁኔታ እንዲያሟላ ከዚህም በተጨማሪ ከማርና ከሰም ባሻገር ሌሎች ፕሮዳክቶች በጣም በውድ የሚሸጡ ውድ ዋጋ የሚያወጡ ፕሮዳክቶች እንዲመረቱ ፕሮሰስ እንዲደረጉ የምናደርግበት ነው። ማያ ፕሮግራም ንብ ተኮር የወጣት ስራ ዕድል ፈጠራ ፕሮግራም ነው። ይህም በ3 ድርጅቶች በጣምራ በ10 ክልሎች ላይ የሚሰራ ነው። አንደኛው ያው ኢሲፒ የሀገራዊ ሀብ ነው። ኦርዳ ኢትዮጵያ በ4 ክልሎች ሰሜንና ሰሜን ምዕራብ 1 ሚሊዮን በላይ ወጣቶችን ዲግኒፋይድ እና ፉልፊሊንግ ስራ እንዲያገኙ የማድረግ ነው ዋና ዓላማው የዚህ ፕሮጀክት። 486 ወጣቶችን ስልጠና የተለያዩ የክህሎት ስልጠና በመስጠት ወደ 436800 ወጣቶችን ዲግኒፋይድ እና ፉልፊሊንግ ስራ እንዲያገኙ የማድረግ ነው ዋና ዓላማው። ወጣቶች አንደኛው መስፈርት እድሜያቸው ከ15 እስከ 35 የሆኑ ወጣቶች ይሆናሉ። በደቡብ ኢትዮጵያ ክልል ጋሞ ጎፋ ክላስተር ነው ያለውበት ክላስተር የሚባለው። በክላስተሩ በጋሞ ዞን 4 ወረዳዎችን ካምባ፣ ጨንቻ፣ ቁጫ አልፋና ጋርዳ ማርታ የሚባሉ ወረዳዎችን እንደገና በጎፋ ዞን ውስጥ ገዘ ጎፋ፣ ሁባ ደብረ ፀሐይ፣ ማሎጋዳና ወይዳ የሚባሉ ወረዳዎችን በአጠቃላይ በክላስተሩ ስር 8 ወረዳዎችን ያቀፈ ፕሮጀክት እየሰራ ነው። አዎ እንግዲህ አይአርአር ኢትዮጵያ ግብረሰናይ ድርጅት ነው። በተለያዩ ስራ ዘርፎች ይሰራል። ከነዚህ ስራ ዘርፎች አንደኛው ኢኮኖሚክ ኤምፓወርመንት ወይ ደግሞ በገቢ አቅም ማብቃት ነው። በዛ ዘርፍ ስር ነው ማያ የሚባለው ፕሮግራም ያለውና ለውጥ አለ፣ ጉጉት አለ። አሁን አስሮ ያዘው ምንድነው የገንዘብ አቅርቦት ለጊዜው አለመኖሩ ነው። እነዚያን አመቻችተናል። የገንዘብ አቅርቦቱ በዚህ አመት በስፋት እንሄድበታለን ብለን ነው ያሰብነው። አንዱ ከክፍያ ጋር ባለው የቲን ነምበር አውጥተዋል፣ ንግድ ፍቃድ አውጥተዋል። እንደገና ደግሞ የናሽናል አይዲ ሁሉ የብሔራዊ መታወቂያ ሁሉ አውጥተው በዝግጅት ላይ ናቸው። አንዱ ትልቁ ገቢ ያስገኛል ብለው ራሳቸው ማመናቸው 82% ሴቶች ናቸው። 16% የሚያክሉት ደግሞ ተጋላጭ ህብረተሰብ ናቸውና በራሳቸው ገንዘብ ስራ እየሰሩ ነው ያሉትና ይህ ስራ ከዚህ ስራ ውስጥ ደግሞ ምን ያክል ኢንካም አግኝተዋል፣ ገቢ አግኝተዋል የሚለውንም የዳሰሳ ጥናት ለማድረግ ሞክረናል። ከ39000 ከ12000 በላይ በሚሆኑት ላይ የዳሰሳ ጥናት አጥንተናል። እነዚህ 12000 ወደ 374000 በላይ የማር ምርት ኪሎግራም በላይ የማር ምርት አግኝተዋል። ይሄን ባለው ገበያ ዋጋ ስናሰላው እነዚህ 12000 ወጣቶች እያንዳንዳቸው 20500 ብር ገቢ አግኝተዋል ማለት ነው። ስለዚህ ወደፊት የገቢ ማስገኛና የስራ ዕድል ፈጠራ እንደሚሆን ተረድቷልና በተለይ በዚህ አመት የዚህ ፋይናንስ አቅርቦቱ በሚኖርበት ጊዜ የገበያ አቅርቦት እንዲሰፋ ካደረግን ትልቅ የገቢ ምንጭ ዘላቂና ምቹ የስራ ዕድል እንደሚፈጠር ተረድተናልና ይሄን ነው የሚመስለው። በአጠቃላይ እስካሁን ባለው የመጀመሪያ አመት እቅዳችን ላይ የጠቅላላው የ5 አመት ፕሮግራም 10% እሱም እኔ ባለውበት ጋሞ ጎፋ ክላስተር 11040 ወጣቶች በአሁኑ ሰዓት ተመልምሎ ስልጠና ወስዶ ወደ ስራ ገብተዋል። አው በአገር አቀፍ ደረጃ 1,50,000 ወጣቶችን ወደ ስራ ለማስገባት ታቅዶ ነው። እንግዲህ